እንጠላለው ኮሪደር ልማት አሪፍ ነው which is በጣም ጸዴ ነገር ነው ግን ይሄንን ለማርነቅ በዚህ ኤክስትሪም መሄድ ፈጣሪ ጋር መጠጋት ምን አስፈልገው ላይክ ማርነቅ እኮ በጣም ተፈጥሯዊ ነገር ነው ገባ ደሳለኝ ዳብል ኤጀንት ነው ባይዞ መጀመሪያም ወያኔ ነው ኒውዮርክ አምጥቶ ያስተማረው ትግሬ ነው ዛሬ መጥቶ በስነ ስርዓት ክሱን ሊቀጥል ነው ነጭ ቅማል ሰሞኑን አፍልታለች የምታዩት ጉዳይ ነው አያችሁ አይደል የሰው ልጅን ይቅርታ ብታረጉለትም እኔ ባህሪዋን ስለማት ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ እንዲሁም እናንተን ያዝናናሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው እንዲሁም ሁላችሁም ይሄን ቪዲዮ እንደምትወዱት ጥርጥር ስለሌለኝ አንድ ጊዜ ላይክ በተኗን ጠቅ አድርጋችሁት ወደ ዛሬ ቪዲዮቻችን ሄዱ ነጭ ቅማል ሰሞኑን አፍልታለች የምታዩት ጉዳይ ነው አያችሁ አይደል የሰው ልጅን ይቅርታ ብታረጉለት እኔ ባህሪዋን ስለማት የነጭ ቅማልን ባህሪ ስለማት ትንሽ ይቅርታ ይደረግላት ከማን ምን አርጋ ነው በዚህ ወጣ ነው በዚህ ገብታ ነው ስትሉ ነበር እኔ የተናገርኩት ነገር መሬት ጠባይ ሶሻል ሚዲያ ላይ ቆይቻለሁ ቆይታው ደግሞ እውቀት ቢፈልግ ብሎ መዘብዘብ አይደል ለውጦች አምጥተናል ነጭ ቅማል አሁንም የምታረገው ነገር እዩ የምትሰራው እዩ ብዙ ነገሮች በይቅርታ ታልፋ በነበረው ላይ አሁን እንደገና ነገር ፍለጋ ጀምራለች እንደዛ ያለቀሰች እንደዛ እያለች ለምን እኔ ስለማጣት በረኪና ጠጪኝ አልኳት አቃታለሁ ትንሽ ዝም ስትሏት የሚበስባታል ይለችው እንደዛ ነው ጫታ ትንሽ ዝም ስትሏት የሚበስባት ናት ሰከሬ ነው ምናምን እያለች ሙድልት ጭራሽ የወርቁ አይተነውን እናቱን ለመስደብ ጀመረች ተግባባ መስደብ ጀመረች አያችሁ ችግሩ ምንድነው እናንተ በማታውቁት መሀይማን ደናቆርት ትመጡና ለልጇ ትኑርላት ለልጇ እንደዚህ ነው ብላችሁ ትለና ኖ እኔ ሬሳ ቤት ውስጥ የሚያኖር ሰው እንደሱ አለ አረመኔ ጨካኝ ሬሳ ቤት አኑሮ እየተፋ የሚውል ሰው ነው ብላችሁ ካያችሁ በጣም አደገኛ እኔ አላ ስለዚህ አሁን ትንሽ ሲያስቆምላት ትንሽ የእንትኑ ጉዳይ የክሱ ጉዳይ ምናምን ትንሽ የበረደ ሲመስላት ምን አለች ማጮ ጀመረች እኔ ልንገርሽ ዋናውን መረጃ የቅጣቱን ገንዘብ አልፈልገውም እኔ እንደዚህ አይነት ተራብር ለኔ ምንም ማድረግልኝም ስለተባለ የተውሽ ተመስሎሻል እውነቴን ነው ነገር አለ ነጭ ቅማል ይሄ የእንትኑ ብሩ የላት መናጢ ናት እሱን ያልፈልገውም ይሄ ክፈይ የተባለችው $3,000 የማይሞላው ብሎ ስለተተወ የተተወች መስሏታል ከዚህ በኋላ ህዝቡም የሚፈርድ ይመስለኛል ህዝቡም የሚያይ ይመስለኛል ነጭ ቅማል ህዝቡም ቁጭ ብሎ እያየ ስለሆነ ከዚህ በኋላ ለነጭ ቅማል የሚያዝንላት እና የሚያጨበጭብላት ይኖራል ብዬ አላስብም ከዚህ በኋላ እውነቴን ነው ምናምን ከዚህ በኋላ ነጭ ቅማል ባናትሽ እኔ በረኪና ካጠጣሁሽ ቆይቻለሁ ግን ሌሎች ሊያጠጡሽ ይችላሉ እኔ ደም ባስለቅሽሻለሁ ግን ባለሀብቶቹ ምን አይነት አቅም እንዳላቸው ደግሞ አብረን እናያለን ብዙዎቻችን እንደተመለከትነው ሰሞኑን መነጋገሪያ ነገር የነበረው የወርቁ አይተነውና የሄለን ሳይኮሎጂ ጉዳይ ነበረ እና ብዙ ሰዎች እያሉ እንደሚገኙት ያው በሰዓቱ ልጅ ያላት ብታዝንላት ጥሩ ነው ምናምን እያሉ ለወርቁ አይተነው መልእክት እያስተላለፉ ነበር ግን በአሁን ሰዓት ያረጋች ያለችው ነገር ምን አለ ያኔ ባልታዘነላት የሚያስፈን ነገሮችን እየፈጸመች ትገኛለች እና ብዙ ሰዎች በዛ ጉዳይ ላይ ሐሳብ እየሰጡ ይገኛሉ አንደኛው ዮኒ ማኛ ነበር እስቲ ሞጣ ቀራኔውም ስለዚህ ጉዳይ የተናገረው አንዳንድ ንግግር አለ አብረን እንመልከት ስለ ወርቁ እናት አልደራድረሽም እንግዲህ በእናቱ መታ ነው በዚህ ደረጃ አሳቸውን ትናገራለሽ እየመጣሽ አልኮል እያሳየሽ ሰከርሽ ልትባይ እውነትሽ ነው ለኔ ግን ይገባኛል ማን የለበትም እናት ለምን ትሰደባለች ገንዘብ ፈልገሽ ነው ገንዘብ ለማግኘት ነው 55 ምናምን አንበሳ ምናምን ትይ ነበር ገንዘብ ፍለጋ ወርቁ ደግሞ የሚቀመሰው አይደለም ወርቁን በሰላም ነው እንግዲህ ወርቁ አይተማም ወርቁን ብታሞግሹም አይፈልግም ደሃ ግን ይወዳል ወርቁን ማታለል አይቻልም ኤችአይቪ ዟል ብሎ በማስፈራራት ገንዘብ አይገኝም አንቺ ወጥተሽ በቀባጠርሽ ቁጥር ወርቁ አይተነው ወጥቶም አይቀባጥርም ስራውን ይሰራል እናቱ ላይ መንጠልጠልሽ ገርሞኛል አማራ ህዝባችን ላይ መንጠልጠልሽ ገርሞኛል እኔ ላይ መንጠልጠልሽ ችግር የለውም ጊዜ ይፈታዋል በመሰረቱ ወርቁ አይተነውን ማዋረድ የጀመሩት ሴተኛ ዳሪዎች ናቸው እዚሁ አሜሪካን ሀገር ወሎየንም ብለው በአማራ ፋኖ ውስጥ የገቡ አማራ የሚጫወቱ ዘራቸውን ደብቀው የመጀመሪያ ወርቁ አይተነውን ያዋረዱት እዚሁ አሜሪካን ሀገር ነው የጀመሩት ለምን አማራ ስለሚጫወቱ ህዝቡ እንዲያምናቸው እነሱ ግን ትግሬነታቸውን ደብቀው
ተልኳቸውን ነበር እየተወጡ ያሉት። በአማራ ስም ይምላሉ፣ በአማራ ፋኖ ስም ይምላሉ፣ በትግል ስም ይምላሉ። መጥተው ደግሞ አማራ ወርቁን የመጀመሪያ ጊዜ እዚሁ አሜሪካን ሀገር የተቀመጠችን የስሟን መጥራት ይደብረኛል፣ ወራዳ ስለሆነች ለመጀመሪያ ጊዜ ዘርጥታ ወርቁን በአደባባይ በአማራ ትግል ውስጥ ገብታ ያዋረደችው አንድ ሴተኛ ዳሪ ነች። ከዚያ በኋላ ሴተኛ ዳሪው እየመጣ ይሄን የተከበረ ሰው ብዙ ሰዎች እያሉ እንደሚገኙት እንግዲህ እናቱን ተሳድባለች ነው። ብዙ ቪዲዮዎችም ተሰራጭተው ነበር። ግን እሷን ከምንም በላይ ያንገበገባት ያለው ነገር ምንድነው? ከሱ ድጋሚ ተከፍቶባታል የሚሉ መረጃዎች እየወጡ ነውና የቲክቶክ እና የዩቲዩብ አካውንቷ ሊዘጋ ነው እና እዛው ኖርዌይ ሀገር ላይ ምንም አይነት እንደዚህ አይነት ነገሮችን መስራት አትችልም ተብላለች መሰለኝና ያ ነገር ነው እያንገበገባት የሚገኘው በአሁኑ ሰዓት። ዛሬ መጥቶ በስነስርዓት ክሱ ሊቀጥል ነው፣ ራሷ አበላሸች፣ ዩቲዩብሽንም ቲክቶክሽንም ሊዘጋ ነው ብለው ማሴጅ ላኩልኝ። ለምን ማልቀስ አልችልም? መስከር አልችልም? ስለ ራሴ ታሪክ ማውራት አልችልም? የልጄ አባት ታሪክ ለእናንተ ለምን ተመሳሰለባችሁ? እውነት ለማንኛውም ጋይስዬ ቲክቶክም ቢዘጋ ዩቲዩብም ቢዘጋ ለምን እንደተዘጋ እንድታውቁ ብቻ ነው የምፈልገው። ያልሰሙ ማሰሙሉ። ብዙ ሰዎች ይህንን ነገር እየተናገሩ የሚገኙት ወይ ደግሞ ሄለን ሳይኮሎጂ ላይ እየፈረዱባት የሚገኙት ያው መጀመሪያ ላይ እንደ እናት አክሽን አድርገሽ አዝነንልሽ ነበረ። ግን ትላንትና ላይቭ ላይ ያደረገችው ነገር ብዙ ሰዎችን ያናደደና ያበሳጨ ንግግር ሆኗል ማለት ነው። የወርቁ አይተነውን እናት ነበር ስትሳደብ የነበረው ማለት ነውና ይሄ ደግሞ ተገቢ አይደለም። በቃ ወርቁ አይተነውን ጋር ነው ችግሯ፣ ከወርቁ አይተነው ጋር መጨረስ ነው እንጂ ህላፊ ስድቦችንም ሆነ ወደ ቤተሰብ የሚያስኬዱ ነገሮችን መሄድ አለባት ብዬ አላስብም። እና ብዙ ሰዎችም ያኔ ማዘን አልነበረብንም ለማለት እስኪገደዱ ድረስ ሆናለች ማለት ነው። የፓርላማ አባሉ ዶክተር ደሳለኝ ጃፓን እንዴት ሰለጠነች? መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ለምንድን ነው የሚስቁት? ሀገር ጭምር ነው የወደቀችው። ይህንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይህንን ንግግር እየተናገሩ እያሉ ፓርላማው ይስቃል። የሚገርም እኮ በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ። መሰረቱ ትምህርት ስለሆነ ነው። ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆኖ። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው።
እንግዲህ ዶክተር ደሳለኝ ጫኔ በተናገረው ንግግር ሀሳባቸውን እየሰጡ ይገኛሉ። በተለይ ደግሞ በተናገረው ንግግር ፓርላማ ያሉትን ሰዎች ያስቃል እንዴ የሚያስብሉ መረጃዎች በጣም እየወጡ ይገኛሉ። ወይ ደግሞ ብዙ ሰዎች በዛ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። እኔ ግን ምንድነው የሚያስቅ ነገር ያለው? እኔ ቪዲዮ ላይ ወይ ደግሞ በዶክተር ደሳለኝ ጫኔ ንግግር ላይ ምንም የሰማሁት የሚያስቅ ነገር የለም። ምክንያቱም ምንድነው እዛች ጋር የተናገረው የህዝቡን ችግር ነው የተናገረው። የህዝቡን ችግር ፓርላማ ላይ ወይ ደግሞ እዛች ጋር ለተሰበሰቡት ግለሰቦች ለጠቅላይ ሚኒስትሩና ያው ለአመራሮቹ ሲናገር የህዝብ ተወካይ የተባሉት ግለሰቦች ይስቃሉ። ህዝብ ወክሏቸው እዛች ጋር የተቀመጡት ግለሰቦች ማለት ነውና ይህ እንደ ሀገር በጣም አሳፋሪ ደረጃ ላይ እንዳለን የሚያሳይ ቪዲዮ ይመስለኛልና ሀገር ነው እየሞተ ያለው እንጂ እዛች ጋር ትምህርት ሚኒስቴር አይደለም። ትምህርት ሚኒስቴር ብቻ አይደለም ብዙ ነገሮችን እያጠፋ ያለውና ሀገር እየጠፋች ያለ ይመስለኛል ይሄን ቪዲዮ ስመለከት። እስኪ እናንተ በዚህ ቪዲዮ ምን ታሰባሰባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ ነው። ደሳለኝ ዳብል ኤጀንት ነው ባይዞ መጀመሪያም ወያኔ ነው ኒውዮርክ አምጥቶ ያስተማረው ነው። ዛሬ ነው ወያኔ በነተስፋዬ በኩል ይሰራል ፕላስ ላብይ ደግሞ ይሰራል። አንዳንዴ ያጠራጥራሉ እኮ ሞጣ ሐቁ ነው። ታዲያ ደሳለኝ ጫኔ እኔ አብን አይደለሁም ብሎ ወጣት መግለጫ ሰጣ። ውክልና እኮ ባብን ነው፣ ውክልና እኮ ባማራ ለምን አትወጣም ታዲያ ከፓርላማ? ካብን ወጥቻለሁ ካል ከፓርላማ መውጣት ነው። ቢካዝ ውክልና ያማራ ነው። በምን በኩል ባብን ተረምሰረን ፓርላማ አማራ ፓርላማ ቁጭ ብሎ ለተናገረ ሁሉ ታጋይ እንዳይመስሉ። ልደቱ አያሌው የሚናገር ነበር ምርጫ በመጣ ቁጥር በኢትዮጵያ ቴሌቪዥን መስኮት እየወጣ ስለ ወያኔ ይናገራል፣ ግን ተገሎ አያውቅም። ቀበሌ ጽፈት ቁጭ ብሎ ለቢቢሲ በ97 ጊዜ በቅንጅት ጊዜ መግለጫ ይሰጥ ነበር። ለምን አልተገደለ? የሰማያዊ ፓርቲ የተባለው መሪ ይልቃል ለምን አልተገደለ? ዋናው ግን እኔ ከሶሻል ሚዲያ በጣም የሚያስጠላኝ ፓርቱ ምንድነው እንደዚህ ወደ ፖለቲካ ወደ የብሔርና የሃይማኖት ፖለቲካ የሚባሉ ነገሮች ነውና አሁን ዶክተር ደሳለኝ ጫኔ ስለ እምነትም ስለ ፖለቲካ ምንም ስለ ብሔር የተናገረው ንግግር የለም። ግን ሞጣ አዙሮ ወስዶ ወደ አማራ ምናምን ሲቀላቅለው እኔ በጣም ነው የሚደብረኝ። ሞጣ ከሚያስጠላኝ ባህሪው አንዱ ይሄ ነው። በቃ ወገንተኝነት አለበትና በጣም ብዙ ጊዜ አስተውየዋለሁ እና እኔ ብቻ እንዳላስተዋልኩት ደግሞ እርግጠኛ ነኝ። እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር እግዚአብሔርን ይሄን የመሰለ መልክ በአብዛኛው የዓለም ኢትዮጵያን ጨምሮ ባህልና ታሪክ ውስጥ ሴቶች መማር አይችሉም፣ ንብረት መውረስ አይችሉም። ታውቃላችሁ አይደል? ንብረት ኦን ማድረግ አይችሉም። ምንም ነገር ከብት በስማቸው ሊኖራቸው አይችልም ሴቶች ማለት ነውና ለዛ ግዴታ ያው ባልየው ፕሮቫይደር መሆን አለበት። ባልየው የሚያበላ የሚያጠጣ መቻል አለበት፣ ሀብታም መሆን አለበት። በአጠቃላይ ግዴታ ያ ሴቶች ዋይር የተደረጉበት መንገድ ነው። ለስንት ሺህ ዓመታት ሴቶች በቃ በዛ መንገድ ነው። ብር አለ ወይ ቤተሰቧ ነው ይመርጥላት፣ እሱ ነው ግን ተብሎ ነው ያው የምታገባውና ሚሊዮነር ወንድ ቢሊዮነር ወንድ ፈልጋለሁ ምናምን ማለት አሁን ትሬንድ ይሆናል አይደል? ያ ሜንታሊቲ ከውስጣችሁ ነቅላችሁ አውጡት ሴቶች። ይሄ ከውስጤ ስር መሰረቱ ከዚህ ፊት የነበረው ሴቶችን የሆነ ሲዶቁስ የነበረው እንትን ውጤት ነው። ስለዚህ ነቅላችሁ ገንደሳችሁ አውጡት። በራስሽ ተማሪ፣ በራስሽ ገንዘብ ስሪ፣ ቢዝነስ ስሪ፣ ፖለቲካ ውስጥ ግቢ፣ ተማሪ መማርን የመሰለ ነገር የለም። አያትሽ ቅድመ አያትሽ ያን እድል ባለማግኘቷ በብዙ መከራ ውስጥ አልፋለች። ተማሩ፣ በቃ መማር መቻል አለባቸው ሴቶች። አንድ ባሪያ ጌታውን እንደሚናፍቀው ቁጭ ብላችሁ ሀብታሙ እንዳትጠብቁ። ሊርሊ የዛ ተመሳሳይ ነው ይሄ። በቃ በራሳችሁ ኮንፊደንስ ራስሽን ገንቢ፣ ራስሽ ላይ ስሪ፣ እውቀትሽ ላይ ስሪ። ራስሽን ስትቺ በኢኮኖሚ ማንም አይደቆሰሽም። ኢኮኖሚ በራሱን ያልቻለ ሰው ማንም ነው እየተነሳ የሚረግጠው። እንኳን ሴት ሆነሽ ጉልበት ሳይኖርሽ ቀርቶ አይደለም። በኢኮኖሚ ጠንካራ ያልሆነ ሰው በዚች ዓለም ላይ ባሪያ ነው የሚሆነው ሊሪሊ። ስለዚህ ባርነትን እንትን አትበሉ። በቃ ይሄ ሴቶች ራሴ ለምንድን ነው ሀብታም ወንድ የምትፈልጊው? ምን እንዲያደርግልሽ? መኪና እንዲገዛልሽ? ራስሽ አገዚም። ሰሞኑን እንደዚህ አይነት ትሬንዶች በጣም እየበዙ ነው። ምክንያቱ ደግሞ ምንድነው? እየተለመደ መጣ። ሶሻል ሚዲያ ላይ መነጋገሪያ እንደሚሆኑ ያውቁታል። እንደዚህ አይነት ነገር በየሶሻል ሚዲያ ወጥተው ሲናገሩ እና ትሬንድ እየሆነ መጣ። በቃ ማንኛውም ፖድካስት ላይ በቀረበች ቁጥር አንድ ሴት ቢሊዮነር ያልሆነ ወንድ አላገባም፣
በወር 1 ሚሊዮን ወይ ደግሞ ሚሊዮኖች ሜክ የማያደርግ ወንድ አላገባም እያሉ ብቻ ምን አይነት አስተሳሰብ እንዳላቸው እኔ በጣም ግራ የሚገባኝ። ራሴ ሰርቼ ራሴን በራሴ አስተዳድራለሁ የሚል አንድም ሴት ፖድካስት ላይ ወጥቶ ሲናገር አይቻል አቅም። በተለይ ደግሞ እንደዚህ አይነት ቲቪ ሾዎች ላይ ማለት ነው። እና በራስ መተማመናቸው የወረዱ ሴቶች ናቸው ብዙ ጊዜ የሚቀርቡት እንደዚህ አይነት ቦታ ላይ እና ይህ ነገር ደግሞ ለትውልድም ሆነ ለሀገራችንም ጠቃሚ ስላልሆነ ይህ ነገር መቆም አለበት ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? ኮመንት ላይ ምን ፈጠር ነው የኮሪደር እሱ ልማቱ ሲናገር ላልደበረው እኔ ለምንድን ነው የሚደብረው? መተቸት ኖርማል ነው። በዚህ ልትተቸው ነው እዛ ያለው ካልተመቸ ሀሳቡን የመተቸት መብት አለ። አትፍሩ። ይኸውላችሁ ምንም አሁንም ደግሜ እናገራለሁ። ላይክ ልማትን የሚጠላ ነገር ሰው የለም። ለምን ጠላለሁ? ኮሪደር ልማት አሪፍ ነው which is በጣም ጸዴ ነገር ነው። ግን ይሄንን ለማርነቅ በዚህ ኤክስትሪም መሄድ ፈጣሪ ጋር መጠጋት ምን አስፈለገው? ላይክ ማርነቅ እኮ በጣም ተፈጥሯዊ ነገር ነው። ገባ? የሚያምር ነገር ነው የምታየው፣ ደስ ይላል ምናምን ማርነቅ ትችላለህ። ግን እዚህ ድረስ ፈጣሪ ድረስ ተንጠላጥለ ለምን ትሄዳለህ? ላይክ የእግዚአብሔር ጣትና መለኮታዊ ጣልቃ ገብነት ምን አገባው? አሁንም ደግሜ እናገራለሁ ፈጣሪ ምን አገባው? እዚህ ጋር መለኮት ምን አገባው? ያንተ ግንባታ ላይ ምን ያደርግለታል? እኔ ይኸውላችሁ እናቴ ትሙት ማለት ነው ይቅርታ አድርጉልኝ፣ ካሬ በኢህአዴግ ጊዜ ቀርቷል። ማርያምን እኔ በዚህ በፈለጋችሁት መንገድ እንከራከር፣ ካሬ በኢህአዴግ ጊዜ ቀርቷል። ምንም በቃ የዘንድሮ ካሬ ምንም ካሬ አይደለም። ወይ ተማሩ፣ የምሬን ነው የምላችሁ። መናገር እንዳለበት ህዝብ ወክሎ ነው ፓርላማ የገባው። ላይክ ምንና ምንድን በጣም ልክ ያልሆነ ነገር ነው። እኔ ባለፈው ልናገር ብዬ ደብሮኝ ነው የተውኩት። አሁን መታ ላይክ የገነትን እንትን ያስወሰኛሉ ምንድን ነው ያለችው? ምን አስፈለገው? ላይክ በዚህ ልክ ለምን ትጋጋጣላችሁ? አድንቁ፣ ችግር የለብኝም። እኔም እያደነኩ ነው ያለሁት የተሰራውን እያገባ ማድነቅ በጣም ተፈጥሯዊ ነው። ግን በዚህ ልክ መጋጋጥ ምንድን ጥቅሙ ነው? ምንድን ነው ጥቅሙ? ዋሽቶ ለመኖር አፌ ትቆረጣለህ። አራት ቆረጥ አልቆርጠው ማርያምን ይመቻችሁ። ብቻ እውነቱ ነው። ልጁ እንደተናገረው ከሆነ ካድሬ በኢህአዴግ ጊዜ ቀረ ያለው ንግግር ትክክል ይመስለኛል። ያን የማሽቃበጥም ልክ አለው እና ሰሞኑን እንደውም አንድ የብልጽግና ፓርቲ አባል እዛ ብልጽግና ቢሮ ውስጥ የምትሰራ አንድ ሙስሊም አለች። ሙስሊም ነች እና እንደዚሁ ከአርሲው ጋር በተያያዘ እንደዚህ አይነት አስተያየት ሰጥታለች እና በሉ ማቅለበሱ የሚል ፖስት በፌስቡክ ገጿ ላይ አጋርታ ነበርና ሲቀጥል ደግሞ ስለዚህ ጉዳይም ስለ ኮሪደር ልማቱም ከፈጣሪ የተሰጠ ጸጋ ነው ብንለው ምን ያንሰዋል ምናምን እያለች ብቻ ፈጣሪን እዚህ ውስጥ እየከተተች ነበርና አስፈላጊ አይደለም። በቃ የተሰራው ነገር ማድነቅ ይቻላል፣ ግን እንደዚህ በዚህ ልኩ ማሽቃበጥ ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ማለት ታሳባስታላችሁ። ለማንኛውም ውድ ቤተሰቦች ዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።